የደቡብ ዋልታው ንጉስ የማይበገረው ሊዮፓርድ ዛሬ ስለሱ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። ሊዮፓርድ ሲል ይባላል። ሊዮፓርድ ሲል ሊዮፓርድ የተባለው ነጠብጣቡ የነብር ስለሚመስል ነው። ሊዮፓርድ የሚባለው ነብር ማለት ነው። በቃ ነብር ነው ነጠብጣቡ። እጅግ በጣም አደገኛ ሲል ነው። በአብዛኛው ምግቡ ፔንግዊኖችን ነው የሚያድነውና የሚበላው። ትላልቆቹ ውቅያኖሶች ላይ አለ። በሰዓት ከ40 ኪሎ ሜትር በላይ ይምዘገዘጋል። ይሄ ሊዮፓርድ ሲል በጣም ለየት የሚያደርገው ነገር ሌሎች ሲሎችንም ጭምር ይበላል። በበረዶ ላይ ስታየው አሻንጉሊት ነው የሚመስለው። ሲሎችን በመብላት ይታወቃል። ሌላ ሲሎችን በጣም አዳኝ ነው። እስከ 60 የሚሆኑ ጥርሶች አሉት። ንክሻውን በጣም ኃይለኛ ነው ሊዮፓርድ። ይገርመኛል እኔ የጌታዬ ሥራ። እያንዳንዱ ሲል በራሱ ቋንቋ ይግባባል። የሰው ልጅ ብቻ አይደለም የሚግባባው። ከሌ ነው ይባባላሉ በፉጨታቸውና በድምጻቸው ብቻ። ሌላው ገራሚ ነገር ደግሞ ልክ እንደ ሰው ልጅ የእጅ አሻራ አፍንጫቸው ላይ ያለው አሻራ አንዱ ሲል ከአንዱ ሲል ጋር አይገናኝም፣ ይለያያል። 40 ኪሎ ሜትር በሰዓት ይሄዳል ስንል የሚገርምህ እስከ 700 ኪሎ ግራም ድረስ ይመዝናል። በጣም ሂውጅ ነው። አንድ ነው የሚወልደው። በጣም ቢበዛ መንታ ነው የሚያደርገው። እንቁላል አይደለም ማማልስ ነው። ወተቱ እጅግ በጣም ወፍራም ነው። እንደ ብሉዌል አይነት ወተት ነው። ምክንያቱም ፈጣሪ በቃ በሁሉ ነገሩ ሙሉ ነው። ወፍራም የሆነበት ምክንያት አለው። አንደኛ ከውሃው ጋር እንዳይቀላቀል ነው። እስቲ በቅርብ የብሉዌልን እንሰራለን ምናልባት ዩቲዩብ ላይ የወተታቸው ውፍረትና ለምን እንደዛ እንደሆነ። የዚህኛውም ወፍራም ነው። አንድ ከውሃ ጋር እንዳይቀላቀል፣ ሁለተኛ ያሉበት ቦታ ቀዝቃዛና በረዶአማ ስለሚሆን ሰውነታቸው የሚፈልገውን ፋት ለመስጠት ሲባል አየህ ፈጣሪ ሁሉም እንደሚያስፈልገው እንደያስፈልጊነቱ ነው የሚያደርገው። ቶሎ ብርዱን እንዲቋቋሙ ለዛ ለብርዱ ጉልበት የሚሆናቸው ብዙ ፋት ያለውን ነው ወተቱ ቶሎ እንዲጠቀሙበት ያደርጋል ማለት ነው። ባህር ውስጥ አሉ ከሚባሉት ከነ ኦርካ ጋር የሚመደብ ነው። በቶፕ ፕሬዴተር ከሚባል ነው። አዳይ ነው። ግዝፈቱ እንዳልኩ ነው 700 ኪሎ ግራም ድረስ ይደርሳል። ንጉስ ነው። እጅግ በጣም በባህር ውስጥ አሉ ከሚባሉት ወይም ከማደንቃቸው ውቅያኖስ ውስጥ ከሚገኙ ሁሉም ውቅያኖስ ውስጥ አለ። ህንድ ውቅያኖስ ውስጥ አለ፣ አትላንቲክ ውቅያኖስ ውስጥ አለ፣ እንዲሁም ደግሞ ፓሲፊክ ውስጥም ይገኛል። ላይ ደግሞ አንታርክቲካው ላይም አለ፣ ቅዝቃዜው ቦታ ላይ። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።